የኢትዮጵያ ሕዝብ በደል የበዛበት ጥቃት የበዛበት ይሄንን ጥቃቱን በደሉን ለሚስቱም እንኳን አያወራም። ሄዳ ትናገራለች፣ ለአንዱ ታወራለች፣ እያዛለሁ ብሎ ይፈራል። ስለዚህ ራሱ ነው የሚይዘው። ራሱ ያንን ይዘው ያደፍጣል። ጥቃቱን በደሉን ሁሉ በልቡ ይዞ ያደፍጣል። ይጠብቃል ቀን እስቲሞላለት። ቀን አንድ ቀን ሲመጣ ሳይማከር ሳይወያይ ሳይነጋገር አለቃ ሳይኖረው ሳይመርጥ ዝም ብሎ እንደዚሁ እንደ ንብ ከየቤቱ ሆ ብሎ ይወጣና ያንን ሲበድለው የኖረውን ይጥለዋል። እንኳን ደህና መጡ። እንኳን ደህና ቆየሽኝ። ፖለቲከኛ ያልሽውን ግን አልስማማም። እሺ እንቀይረዋለን። በጣም አመሰግናለሁ እንግዲህ የሆነው ስለመጡ በጣም ክብር ይሰማኛል። የተለያዩ መጽሐፎችን ጽፈዋል። ፖለቲከኛ ኖት ብዬ ነው እኔ ማስበው። አይደሉም? እርሶ ፖለቲካ አዋቂስ አይደሉም? ፖለቲካ ማወቅና ስለ ፖለቲካ መናገር ፖለቲከኛ አያደርግም። ፖለቲከኛ ለስልጣን የሚፎካከር ነው። በእኔ መስተያየት ለስልጣን ተፎካክረው አያውቁም? የለም በጭራሽ። በህይወቴ ከስልጣን እንደውም እርቃለሁ እንጂ ተፎካክሬ አላውቅም። ቅንጅት ላይ በነበሩ ጊዜ አልገባሁም። ምን ነበረ? አልገባሁም። ፉክክር ውስጥ አልገባሁም። እኔ ግን ቅንጅት አባል ነበርኩ። ቅንጅት ረዳን፣ ሌሎችን የሚፎካከሩትን የሚወዳደሩትን ረዳ ነበረ። እኔ ራሴ ግን ውድድር ውስጥ አልገባሁም። ስለዚህ የስልጣን ፍላጎት አልነበረኝ። ችግሩ የኢትዮጵያ ሕዝብ ድምፁን እስኪያሰማ ድረስ እኔ ስልጣን አልፈልግም። የኢትዮጵያ ሕዝብ ድምፁን በሚያሰማበት ጊዜ ያን ጊዜ ብደርስ በህይወት ብደርስ የኢትዮጵያን ሕዝብ ለመርዳት በፈለገኝ ቦታ በፈለገኝ ሁኔታ ለመርዳት ዝግጁ ነኝ። ግን በሹመት አልፈልግም። በሹመት ስልጣን መያዝ አልፈልግም። ፈልጌም አላውቅም። አፄ ኃይለ ሥላሴን ተሹሜያለሁ። በደርግም ወያኔ ብቻ ነው ያልሾመኝ። ከእርሶ እውቀት እድሜ አንጻር በጣም ሰፊ ዳሰሳ ነው የሚፈልገው። ከእርሶ ጋር ማውራት ቀላል ነገር አይደለም። ግን በጣም የተወሰኑ ጥያቄዎች ነው ያሉኝ። እርሶንም እንዳላደክሞት ካለኝም ጊዜ አንጻር የተወሰኑ አገራዊ ጥያቄዎችን አነሳለሁ ለእርሶ። እስቲ ስለ እንዘጭቦጭ እናንሳና እዛ ላይ አሁንም ነገሩ አከራካሪ ስለሆነ እርሶም አንስተውት ነበረ የባንዲራና የዚህ የብሔራዊ መዝሙሮች መቀያየር በኢትዮጵያ ታሪክ ውስጥ አሁንም ባለው ለውጥ እንቅስቃሴ ውስጥ የባንዲራ ጥያቄ ከህዝቡ ዘንድ እንደ ትልቅ አጀንዳ አለና እንዴት ያውታል? መጽሐፉ ላይ መጽፈውት ስለነበረ እንዘጭቦጭ የሚለው መጽሐፎት ላይ የአፄ ኃይለ ሥላሴ መንግስት ከወደቀ በኋላ በስልጣን ላይ የወጡት ምን ልበላችሁ እንደው ዝም ብሎ ወጣት ማለት አይቻልም። ሌላ ነገር ብላቸው ስድብ ይሆናል። ነገር ግን ምንም ስለምንም የማያውቁ ያልተረዱ ጋጠወጥ ሰዎች ናቸው ስልጣን ላይ የወጡት። ወታደራዊ እንግዲህ 40 ዓመት ሆነን አሁን በእንደዛ አይነት ስንገዛ ደርግ እዛ ወያኔ እና ያ በሚሆንበት ጊዜ እንደ ሆያ ሆየ ብቻ ህዝቡም ደግሞ ሆያ ሆየ የሚል ይመጣል። እነሱ ስልጣን ላይ ሲሆኑ ማድረግ የፈለጉትን ማድረግ የሚችሉ ሲሆኑ መብላት መጠጣት ወፍራም እንጀራ መብላት የሚፈልግ ይመጣል፣ ይጣበቃል። ከነሱ ጋራ ይነግራቸዋል፣ ይመክራቸዋል። እንደዚህ አድርጉ ብሎ እንዲህ እየተባለ
እንለውጠው እስቲ ያንን ያለውን እናሻሽለው የሚል የለም። ሁሉ ፈጣሪ ይሆናል፣ ከንቱ ፈጣሪ። አሁን እኔ እንግዲህ በዚህ እድሜ የኢትዮጵያን መዝሙር መዘመር ነበር። የድሮውን አውቀዋለሁ። ኢትዮጵያዊ የሚለውን የኢትዮጵያ መዝሙር መለወጥ ይቻል ነበረ። አንድ ሁለት ቃላት መለወጥ። ኢትዮጵያ ሆይ ደስ ይበልሽ በአምላክሽ ኃይል በንጉስሽ የሚል ነገር አለ። ንጉስሽን አውጥቶ በአምላክሽ ኃይል በልጆችሽ ማለት ይቻላል። አንድ ሌላ ቦታ ደግሞ ንጉሳችን የሚል አለ። እሱን ህብረታችን ማለት ይቻላል። እንደዚህ አድርጎ በመለወጥ ያንን ማቆየት ይቻል ነበረ። የለም ደርግ ሌላ ፈለገ፣ የራሱን ፊርማ የሚሆኑለት። ከዛ ወያኔ መጣ፣ እንደዚሁ የራሱ ፊርማ ያለበት። እያንዳንዱ ትውልድ የራሱ ፊርማ ያደርግበት ከሆነ አገር መሆኑ የት ላይ ነው? አንዱ ትውልድ ከሌላው ትውልድ እየወረሰ እየቀጠለ አንድነቱን ይዞ መሄድ አለበት እንጂ እንደው ዝም ብሎ ከዛሬ ከመሬት እንደወጣ እንደ አዲስ ፍጡር እየሆነ መሄድ የለበትም። አንቺ ኢትዮጵያዊ ለምሳሌ አታውቂውም፣ ምናልባት የደርግንም አታውቂውም። አንቺ አሁን የወያኔን ነው የምታውቂው። እሱ ምናልባት እዚህ ያላችሁትም የወያኔን ነው የምታውቁት ይሆነ። ከሌላው ጋራ ኢትዮጵያዊነታችሁ እንዴት ነው የሚያያዘው? እንዲህ እየተቆራረጠ ዛሬ ስለዚ ጋር መቆረጥ፣ ደርግ ሲመጣ መቆረጥ፣ ሌላ ሲመጣ መቆረጥ። አሁን ደግሞ እንዴት እንደሚሆን አላውቅም። ዋናው ፍሬ ነገር ዘጭንቦጭ ማድፈጥ የሚለው ሀሳብ ነው። የኢትዮጵያ ሕዝብ በደል የበዛበት ጥቃት የበዛበት ይህንን ጥቃቱን በደሉን ለሚስቱም እንኳን አያወራም። ሄዳ ትናገራለች፣ ለአንዱ ታወራለች፣ እያዛለሁ ብሎ ይፈራል። ስለዚህ ራሱ ነው የሚይዘው። ራሱ ያንን ይዞ ያደፍጣል። ጥቃቱን በደሉን ሁሉ በልቡ ይዞ ያደፍጣል። ይጠብቃል ቀን እስቲሞላለት። ቀን አንድ ቀን ሲመጣ ሳይማከር ሳይወያይ ሳይነጋገር አለቃ ሳይኖረው ሳይመርጥ ዝም ብሎ እንደዚሁ እንደ ንብ ከየቤቱ ሆ ብሎ ይወጣና ያንን ሲበድለው የኖረውን ይጥለዋል። ከዛ በኋላ የሚያደርገው ይጠፋዋል። ምን ያደርግ? ከዛ በኋላ መንቀል ነው እንግዲህ። መንቀልን ውስጡ ቂም በቀል ስለነበረ ያንን በደለኛውን ለመንቀል ለመጣል አሰብስቦ ወጥቶ ያን ያደርጋል። ስለ መትከል አስቦ አያውቅም። ማንን እንደሚያደርግም ማንን እንደሚተክልም አያውቅም። ስለዚህ ሆ ብሎ ወጥቶ ነቅሎ ጥሎ በትንትን ብሎ በየቤቱ ይመለሳል። በትንትን ብሎ በየቤቱ በሚመለስበት ጊዜ ጉልበተኞች እንደገና አንሰራርተው ይወጣሉ። እሷን ጊዜ ግድ የለውም። የኢትዮጵያ ሕዝብ አምባገነን አውርዶ ሳያስበው አምባገነን ሾሞ ይመለሳል ያሉበት ቦታ ነው። በጣም አስገራሚ ነው። እስካሁንም ድረስ ኢትዮጵያውያን ዘንድ ማድፈጥ ባህል ነው ሆኗል ብለው ያስባሉ? አሁንም ድረስ እስካሁን ድረስ ይሄው ነው። ልክ አሁን እኮ ዶክተር አብይ ሲመጣ አብይና ለማ ሲመጡ ያ የነሱ መነሳት ስንት ነው? 4 ሚሊዮን ይላሉ ሰዎች። ይህን ሁሉ ህዝብ በአንድ ጊዜ አወጣው። ያ ነው ከማድፈጥ የወጣው ህዝብ። ጣለ መሰሉ
ግፈኛውን እነሱ በተናገሩት ንግግር ሰምቶ ለማና አብይ ከዛ በኋላ ቤቱም እስኪመለስ አልጠበቁም ጉልበተኞች ቦምብ ወርወሩ። ከዛ በኋላ ሌላም ቦታ አንዳንድ ነገር አደረጉ። ስለዚህ ህዝቡ ያንን ህብረቱን ጉልበቱ ያለው ህብረቱ ላይ ነው። እያንዳንዱ ሰው ጉልበት የለውም። ከዛ ከህብረቱ ወጥቶ በየቤቱ ሲገባ አንድ ሰው ነው፣ ጉልበት የለውም። ጉልበተኞችን ለመያዝ ወጥሮ ለመያዝ እንዳይወጡ በፍጹም በስልጣን ላይ እንዳይወጡ ለመያዝ ህዝቡ መመካከር አለበት፣ መወያየት አለበት። ትንሽ የጉልበተኛነት የጠበኛነት ኃይለኛነት በስልጣን ላይ ሲያይ እንደምንም ብሎ ተስማምቶ ህዝቡ ተነጋግሮ ተወያይቶ ያንን ማውረድ አለበት ወዲያው። ወደዚህ ወደ ኢትዮጵያውያን ባህሪ ስንመጣ እርሶም እንዳስቀመጡት ምናልባት አሁንም ወደ ማድፈጡ ነው የምናዘነብለው። ይሄ ነገር አሁንም እየተወራረሰ ይቀጥላል። ማድፈጡ አልቀረም፣ አሁንም አልቀረም። ማድፈጡ የሚቀረው መቼ ነው? የኢትዮጵያ ህዝብ ነፃ ወጥቶ በሙሉ ነፃ ወጥቶ በሙሉ ልቡ እዚህ ቴሌቪዥን እኔ ባለፉት 30 ዓመት ውስጥ መጀመሪያ ጊዜ ነው ኢትዮጵያ ቴሌቪዥን የመጣሁትም ለዚሁ ነው። በኢትዮጵያ ቴሌቪዥን ውስጥ ስጋበዝ ለመጀመሪያ ጊዜ ነው። እንደዚህ አይነት አፈና እኔ ለግባ ቴሌቪዥን አይደለም፣ ግን ማንም ሀሳቡ ያለው ሰው ፈልጎም ይሁን ተፈልጎ እንዲናገር ሙሉ ነፃነት መኖር አለበት። ማናችንም ነፃ መሆን አለብን። በነፃነት መነጋገር፣ መገናኘት፣ መወያየት አለብን። ያ ነፃነት ሲኖር ማድፈጥ ይቀራል። ስለምን ትናገሪያለሽ፣ ታወጫዋለሽ፣ ደግሞ ትተባበሪያለሽ። ከዚህ ጋራ እኔና አንቺ አንድ አይነት ጭቆና የሚደርስብን ከሆነ እነዛም ደግሞ እንደዚሁ ሌሎች እንደዚሁ ጭቆና የሚደርስባቸው ከሆነ እንነጋገርና ተስማምተን አንድ ነገር እናደርጋለን። ያንን ጨቋኙን እናጋልጠዋለን፣ ተነጋግረን ተወያይተን። ይሄ ባይቻል ሲሆን ጨቋኙ ከላይ አፍኖ ሲይዝ ጉልበት ሲኖረው እኛ ተደፍጥጠን ዝም ጭጭ የምንል ከሆነ ዘን ማድፈት ብቻ ነው የሚያዋጣው። ያን ጊዜ ማድፈት ቤዚክሊ የፈሪ ነው፣ የፍርሃት ነገር ነው። ፍርሃት ሲለቀን የምናደፍጥበት ምክንያት የለም። ወደ ባንዲራው ስንመለስ እርስዎ በየእርሶ አቋም ወይም የእርሶ ስሜት እንዴት ይመስላል? የኢትዮጵያ ባንዲራ አሁን ያለው መቀየር አለበት ብለው ያምናሉ? ከተቀየረስ ለምን? እዚህ ኮቶት ላይ ያደረጉት አረንጓዴ ቀይ ባንዲራ ማቀው ይሄንን ነው። ያ እንትኑ ለምን እንደተጨመረ እነሱ ህዝቡን ለማሳየት ነው ምናምን ይላሉ። ግን እኔ አይገባኝም። አፄ ኃይለ ሥላሴ ወይም ነገስታቱ ከዛም በፊት የነበሩት ከእግዚአብሔር የተላክነን ለማለት መስቀሉን የያዘ አንበሳ ሰንደቅ ዓላማው ላይ ያደርጉ ነበረ። ያ ከታሪካችን ጋር የተያያዘ ነው። ሞዐ አንበሳ ዘእምነገደ ይሁዳ ስዩመ እግዚአብሔር ብሎ ንጉሠ ነገሥት እገሌ ይላል። ያንን ለማሳየት ይለጥፉበታል። ያ ቀረ። ያ ሲቀር ጥሎ ሌላ አድርግ ማለት ለምን? የመለወጥ ነገር አይመጣብንም ጭንቅላታችን ውስጥ? ትንሽ መለወጥ እኮ ትንሽ ነው የሚያስፈልገው። ይሄንን መስቀሉ ይቀር፣ ሌሎችን ምናልባት ያስቀይም ይሆናል እና ግን አንበሳው ምን ያስቀይማል? ኢትዮጵያስ በአንበሳ ብትመሰል
ምን ያስቀይማል? ይሄ የሚያስቀይማቸው ሰዎች አሉ። አሁን በወያኔ ዘመን ስንት አንበሳ ነው የጠፋው? የኢትዮጵያን አየር መንገድ ላይ፣ ቴሌ ላይ፣ ሌሎች ላይ ብቻ አንበሳ እየፈለጉ አይጥ አደረጉት። እና ይሄ ልክ አይደለም። አንበሳ እንደሆን ብንቀርስ ምን አለበት? የሚያስቀይመውን ነገር እናውጣው፣ የማያስቀይመውን ግን እንጠብቀው። ከዛ በኋላ ደርግ ምንድነው ጦርና ምናምን ያደረገበት እሱ ደግሞ ወያኔ መጣና ያንን ነገር ለጠፈበት። ለእኔ ሁሉ እንደው እንደፈለጉ እያመጡ መለጠፍ ተገቢ አይደለም፣ ልክ አይደለም። የኢትዮጵያ ሕዝብ እውነተኛ ወኪሎቹ በሚኖሩበት ጊዜ እነዛ እውነተኛ ወኪሎቹ ተነጋግረው ተስማምተው ተወያይተው ወስነው ይሄ ይሆን ሲሉ ለዘላለም የሚሆነን አንድ ነገር መለጠፍ እንችላለን። እስከዚያ ድረስ ግን ንጹሕ ባንዲራ መሆን ቢሆን ይሻላል ነው ለእኔ እምነት። እስቲ አሁን ስላለው ለውጥ ምን ይሰማውታል? አንዳንድ ሰዎች ነገሩ ሙሉ ለሙሉ ተለውጠዋል ብለው ያምናሉ። አንዳንዶቹ አይደለም ጥገናዊ ለውጥ ነው ይላሉ። እርስዎ እንዴት ያዩታል? በተደጋጋሚ ጊዜ ጽሁፎችን አይቻለሁ። ደስተኛ የሆኑ ይመስላል አሁን ባለው ሁኔታ። ከምገምት እርስዎ አጠገቤ ስላሉ ምን ይሰማውታል? እኔ መጀመሪያ ለማንና አብይን ከሰማኋቸው በቴሌቪዥን ከሰማኋቸው ጊዜ ጀምሮ እነዚህ ሰዎች በእግዚአብሔር ለኢትዮጵያ ተልከው የመጡ ሰዎች ናቸው ብዬ ነው የገመትኩት። እና የሚያነሱት ነገር ሁሉ መሰረታዊ ነገር ነው። እያንዳንዳችን ኢትዮጵያውያን ሕሊና አእምሮ ውስጥ ያለውን ቆሻሻ ሁሉ ለመጥረግ ተልከው የመጡ ሰዎች ይመስላሉ። እና ያንን በማድረጋቸው በአጠቃላይ በኢትዮጵያ ውስጥ ያለውን የቆየ የባህል ቅሪት የሆነውን ጥላቻ፣ በቀል፣ ቂም ይህንን ሁሉ ለማስወገድና ምህረት ለማድረግ እስረኞችን በብዛት እንደ ዝም ብሎ የታሰሩትን ሁሉ መፍታታቸው አዲስ መንገድ የከፈቱ ይመስለኛል። በዚያ መንገድ ላይ ገና የሚያደርጉትን ነገር ሁሉ ለውጡን በትክክል አሳይተውን እነሱም ተደላድለው ስልጣናቸውን አደላድለው የተቀመጡ አይመስለኝም። አሁንም ትንሽ የተዝረከረከ ሁኔታ ይታያል። ምንድን ነው ያ የተተከለው? አንድ ትውልድ እኮ ነው። 27 ዓመት ቀልድ አይደለም። ብዙ 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 ስራ ተሰርቷል፣ ተተክሏል። ከአፄ ኃይለ ሥላሴ ቀጥሎ ይሄ ነው ረዥም የነበረው እና ከተተከለበት ለመንቀል ደግሞ በሺ ነው የሚሆነው የተከሉት ሰው ያለበት እነሱ ካድሬ ያንን ለመንቀል እና ወይም ደግሞ ሰውን ሳይሆን ውስጡ ያለውን ጥላቻውንና መጥፎ ስራውን ሌብነቱን ምኑን ያንን
ለመንቀል እየተሰራ አልመሰለኝም። በዝምታ ካልሆነ በቀር ውስጡን ካልሆነ በቀር አላቅም። ይሄንን ውስጡን የሚደረገውን አላቅም። በሚታየው እኔ የተደረገ አይመስለኝም። ገና ነው። አንዳንዶች ነገሮች ደግሞ እንደውም ጥሩ የማይመስሉ ነገሮች አሉ። አሁን በአማራ በሚባለው ክልል ሰዎች እርግጥ ለመጀመሪያ ጊዜ አደባባይ ወጥተዋል። ሀሳባቸውን በይፋ ገልጸዋል። በጣም ኃይለኛ በሆነ መንገድ ሀሳባቸውን ገልጸዋል። ይሄ ደስ ይላል። ግን ጎሰኛነት አለበት እዛ አነጋገራቸው ውስጥ። ይሄ ደግሞ ለሚፈለገው አይደለም። ጎሰኛነትን በኢትዮጵያዊነት ለማጥፋት በሚደረግበት ጊዜ ጎሰኛነትን ደግሞ ለማጠናከር መሞከር የሚጠቅም አይመስለኝም። ምንድን ነው የተናገሩት ነገር አለ እርሶ ልብ ውስጥ የቀረ ጎሰኛነትን የሚያጠናክር? አማራው ነበረ ሲሉ የነበረው። እኔ እንግዲህ ይህን በማለቴ አሁን ደግሞ ትንሽ አቧራ አስነሳ ይሆናል። አማራ የሚባል ጎሳ የለም ብዬ ነበረና አሁን እንደሱ ስለሚል ነው ይላሉ። ግን አይመስለኝም። እኔ አማራ ቢኖርም ባይኖርም አንስቶ እሱን አሁን ማውለብለብ ጊዜው አይደለም። ኢትዮጵያዊነት ነው አሁን ማውለብለብ ያለበት በሁሉም ቦታ፣ በኦሮሚያም በአማርያም ማውለብለብ ያለበት ኢትዮጵያዊነት ነው እንጂ ጎሰኛነት አይደለም። ያንን ማድረጋቸው ልክ አይደለም። በሌላ በኩል ደግሞ ዳያስፖራው ብዙ እንትን መቼም ጠገራብር ያለው እዛ ነውና ይሄ ይሆናል ችግሩ። ጠገራብር ስላለ ብለን በጠገራብር እየተሸጥን ለዳያስፖራው መቀጠል የለብንም። ዳያስፖራው በራሱ በፈለገው መንፈስ መንገድ ይምጣ እንጂ ማባበሉ ምን ማለቱ፣ በተለይ ደግሞ እዚህ ኢትዮጵያ ውስጥ ገና ነገሩ በደንብ ሳይደላደል አሁን ዳያስፖራውን ለማግኘታላቸው ተብሏል። በይፋ በዜና አይተነዋል። እንዴት ያዩታል ይህን ጉብኝት? ለእኔ ልክ አይደለም፣ ትክክል አይደለም። ይሄንን መቼ አደላደለው? ኢትዮጵያ ውስጥ ያለውም እንዴ ቆም ብሎ እኮ ትንሽ ይሄንን መያዝ ማደላደል፣ ሰዎችም የሚሾማቸው ሰዎች ካሉ እነዛን ሰዎች በየቦታው ማስቀመጥ ያለበት ይመስለኛል እንጂ እንደዚሁ መዝረክረክ ብለው ይሄንን ነው። እዚህም ከፈት እዚህም ከፈት እዚህም ከፈት ሲሆን እነዛም ቀዳዳ ያገኛሉ። የቀዳዳው የገቡ ጥቃት ሊያደርጉ የሚችሉበት እና ጠቅላይ ሚኒስትሩ አገር ውስጥ እሳት እየነደደ በአራቱ አቅጣጫ ወደ ሌላ ሀገር መሄዱ ምን እንደሚያገኝ እዛ አላውቅም። ቆም ብሎ አገሩን ማደላደል፣ ስልጣኑን ማደላደል፣ ስልጣኑን ከእምነቱ ጋራ የፖለቲካ እምነቱ የእሱ የፖለቲካ እምነት ጋር ላሉ ለቆሙ ሰዎች እየሰጠ አገሩን ማረጋጋት መቻል አለበት። ይሄንን ሳያደርግ
አይኑን ወደ ውጭ ማድረጉ ለኔ እኔ እንደማየው ተገቢ አይመስለኝም። እዛ ያሉ የውጭ ስደተኞች የኢትዮጵያ ስደተኞች ብዙ ጠቃሚ ነገር መስራት ይችላሉ። በብዙ ነገር በጥናት በገንዘብ በጉልበት ብዙ ነገር ማድረግ ይችላሉ። ግን ይሄንን ማድረግ የሚችሉት ኢትዮጵያ ውስጥ የተደላደለ ሁኔታ ሲኖር ነው። ይሄንን አድርጎ ነው ወደዛ መሄድ እንጂ አሁን የሚሄድበት ምክንያት ለኔ አይታይም። ሌላ የሚሰጉበት ነገር አለው በዚህ በአዲሱ እንቅስቃሴ ላይ? ሌላ ስጋቴ ነው ይሄ ነገር የሚሉበት እንደ ምክርም ከመከሯቸው ምናልባት እንቅስቃሴውን አራማጆች እንቅስቃሴውን ቆም አላለም እንደሚመስለኝ። እነዚህ ሰዎች ተገናኝተው ስለ ኢትዮጵያ ያወራሉ ወይስ አያወሩም እንጃ። ደቡብ፣ ሶማሌ፣ ኦጋዴን እነዚህ ሌሎቹስ ሁሉ ተሰብስበው ስለ ኢትዮጵያ ያወራሉ ወይስ ስለ እያንዳንዳቸው ችግር ነው የሚያወሩት? ይሄ ነው መደላደል የሚለው። መደላደል አንድ ወጥ የሆነ ኢትዮጵያን እንትን የሚል ሌሎቹን እነሱን ስለ እነሱ ጉዳይ መነገር የለበትም አይደለም ነው። ግን የኢትዮጵያ ጉዳይ ጎልቶ መታየት አለበት። ያንን እያደረጉ አይመስለኝም። ለኔ አይታየኝም። የሚታየኝ ሽሮ ነው። የሽሮ ቱክ ቱክ የሚለው እንደዛ ቱክ ቱክ እዚህ ቱክ እዚህ ቱክ እዚህ ቱክ ልክ አይደለም። በደንብ ማንጠቅጠቅ አለብን። ያንን እያየሁ አይደለም። ብዙ ስራ አለ። የሰው መረጣ አለ። ሰዎች ለምክር የሚመረጡ ሰዎች፣ ለስልጣን የሚመረጡ ሰዎች ይሄ ሁሉ መታሰብ አለበት። ቀላልም አይደለም። አዎ፣ ስጋት አሉት። ምናልባት ይሄ እንቅስቃሴ ይቀጥላል ወይም አይቀጥልም? አንድ አዲስ ነገር እንደዚህ አይነት በጣም አዲስ ነው። ይሄ ነገር ሲመጣ የሚነሱበት ጠላቶች ብዙ ይሆናሉ። እንዲህ ቀላል ህዝብ አይደለንም። የቆየ እኮ ነው። የቆየ ሲወርድ ሲዋረድ ከልጅ ልጅ እየተላለፈ ጭንቅላታችን በዛ በአንድ አይነት ባህል በአንድ አይነት አሰራር ተሞልቷል እና ሎጂካል በሆነ መንገድ ለማሰብ አንችልም። ደግሞ ስለ ሎጂክ ብዙዎቻችን ግድ የለንም። 8ኛ ክፍል የጨረሰ እንደ ልቡ ይናገራል አዋቂ ነኝ ብሎ። ጥያቄ አይጠይቅም። አውቃለሁ ብሎ ነው የሚናገረው። እንዲህ ቀላል አይደለም። የኢትዮጵያ ህዝብ በቀላሉ የሚያዝ አይደለም። ሌላም ችግሮች አሉ እኮ በስራው። አሁን እኔ ይቅርታ፣ ምህረት፣ ነፃነት ተባለ። ይሄ ሁሉ ያስፈልጋል። ሌላ ነገር አለ ከነዚህ ጋር የሚመጣ በግድ። ነፃነት ብቻውን አይመጣም። ነቨር ነቨር ነቨር፣ በፍጹም ብቻውን አይመጣም። ነፃነት ውስጥ ያለሽን መናገር ነው ብያለሁ። ውስጥ ያለሽን መስራት ነው፣ በድርጊትም ቢሆን በንግግርም ቢሆን። ነገር ግን ሁሉም ሰው 100 ሚሊዮን ሰው ጥሩ ሀሳብ ጥሩ መንፈስ ይዞ አይመጣም። እንደው ቢያንስ 25 ሚሊዮኑ በጥባጭ ይሆናል። መጥፎ ሀሳብ ይዞ ይመጣል። መጥፎ ስራ ያቀርባል። ነፃነት አለ፣ ወንጀልም አለ። እንደዚህ አይነት ነገር ሲሆን እንግዲህ ያንን አይቶ ማረጋጋት መንገድ መፈለግ አለበት። በተለይ ምህረት፣ ይቅርታ በሚባልበት ጊዜ
እነዚህን ወንጀሎችና ምኖች የሚመጡትን እንዴት ነው ምህረት ይቅርታ ሁልጊዜም ይቅርታ ይደረግላቸዋል ወይስ አንድ ጥፋት ቅጣት የሚባል ነገር እንፈጥራለን? ቅጣት የሚባል ነገር እንዴት ነው? ይህን አናውቀውም። አሁን አያውቀውም፣ ማንም አያውቀውም። ምህረት ይቅርታ ጥሩ ነው። ነገር ግን የሰሩ ሰዎችስ፣ ጥፋት የሰሩ ሰዎችስ ምን ይደረጋሉ? ይህንን በግልጽ ቁጭ ብሎ የሚሰራ ነገር ነው። እንደዚህ አይነቱ የሚሰሩ ሰዎች፣ የሚያስቡ ሰዎች ያስፈልጋሉ እንጂ ሆያ ሆየው አሁን ሆያ ሆየው ይመጣል። አሰፍስፎ እየመጣ ይለጠፋል። ይለጠፍና እንደ መሽጋር አይለቅም። ሆያ ሆየው እሱ ለጭብጨባው ይመቻል። ግን መስራት የሚያዛልቅ ለዘለቄታ የሚሆን ስራ በሚሰራበት ጊዜ ዝም ብሎ ጸጥ ብሎ ቁጭ ብሎ ምናልባት 5 ሰዓት 8 ሰዓት 10 ሰዓት ቁጭ ብሎ መስራት ያስፈልጋል። ስለዚህ በነጻነት ስም ስርዓት አልበኝነት እንዳይስፋፋ በዲሞክራሲ ስም ይስፋፋል። ምንም አትጠርጥሪ። ግን ምን እናደርጋለን? ያን ጊዜ ምን ይደረጋል? አሁን ምልክቶቹ ናቸው እነዚህ በየድንበር ላይ ያሉ ግጭቶች፣ አንዳንድ እንቅስቃሴዎች ከዚህ የነዚህ ምልክቶች ናቸው ብለን ልንወስዳቸው እንችላለን። እኔ የነዚህ ምልክቶች አይደሉም፣ ገና ናቸው። እነዛ ገና ናቸው። ግን ያንን የሚጠቀሙ ይመስለኛል። ያንን እየተጠቀሙ ይመስለኛል። ግን ይሄ የተደራጀ ተቃዋሚ ነው። የአብይን ሀሳብ የአብይን የፖለቲካ እምነት በፍጹም የማይፈልጉ አንድ፣ ሁለተኛ ደግሞ አብይ ስልጣናችንን ነጠቀብን የሚሉ ሰዎች የሚያደርጉት ነው። ሌላው እርስዎ በዩት 3 መንግስት ውስጥ ተሳታፊ ነበሩ። በሶስቱም ተሳታፊ አልነበርኩም፣ ኖርኩ እንጂ። እሺ፣ በኖሩበት በሶስቱም መንግስት ውስጥ የትኛው የተሻለ ነው ወይም የተሻለ ነገር ነበረው ብሎ የሚያስቡት አለው? ደንቅሻል። አሁን ሳስበው ብዙ ጊዜ አስቤበታለሁ። እዛው ቆመን እንቀር ነበር እንጂ የአፄ ኃይለ ሥላሴ መንግስት የተሻለ ነው። ቀጥለው የመጡት እኮ የውሪ አገዛዝ ነው። ዘመናዊ ነው በእርግጥ ግን ውሪዎች ናቸው። እነዚያ ሽማግሌዎች ነበር። የሽማግሌዎች በመሆኑ ትንሽ ያፍሩ ነበረ። እግዚአብሔርን ይፈሩ ነበረ። ሕግን ይፈሩ ነበረ። ይሉኝታ አላቸው። ሰዎች ውስጥ ምን ይላሉ ብለው ያስባሉ። እነዚህ እኮ ምንም የላቸው። እግዚአብሔር የለ፣ ሕግ የለ፣ ይሉኝታ የለ። እንደፈለጉ እንደልባቸው መግደል፣ መዝረፍ፣ መስረቅ ምንም ያየናል እንዴ? እኛ ልጆች ሆነ እንደው ስንጣላ እንኳን አንዳንድ የምንለው ነገር ነበረ። እግዚአብሔር በቀዳዳ ያያል ምናምን እንል ነበር። እነዚህ እንዴት እንዳደጉ አላውቅም። የለም በቀዳዳ የሚያቸው ነገር ምንም አለ ብለው አይገምቱም። በአፄ ኃይለ ሥላሴ ጊዜ እንደው ጎልቶ ባይወጣም ሰው ሲገደል በየመንገዱ ሲሞት ምናምን እንደዚህ አናይም ነበር። በጭራሽ አይተንም አናውቅም። እኔ አይቼ አላውቅም። ይታሰራል። እኔም ታሰራለሁ። ደግሞ የሚታሰርበት ነገር በፍጹም የተለየ ነው። እኔ አሁን የታሰርኩት በአፄ ኃይለ ሥላሴ ጊዜ አንድ ንግግር አደረግኩኝ። ምን ነበር ንግግሩ? ንግግሩ ስለ ገጠሪቱ ኢትዮጵያ ነበር። ገጠሪቱ ኢትዮጵያ እኔ
እንደው እንዳየሁት ችግሩን፣ ስቃውን፣ መከራውን፣ ረሃቡን ተናግሬ በአሁኑ ጊዜ በኢትዮጵያ ውስጥ መንግስት የለም፣ ኃላፊነቱ ያልተወሰነ ኩባንያ ነው ዋው ያለው አልኩኝ። በንጉሱ ጊዜ እሺ። እንግዲህ ያን አልወደዱትም። ከባድ ንግግርም ነው። መንግስት የለም ማለት ከባድ ንግግር ነው። እውነት ነው። መቼም መንግስት ማለት የህዝብ አገልጋይ በህዝብ የተመረጠ ነው። አልነበረም፣ የለም። ግን መናገር አይቻልም። እርግጥ ተናገርኩት፣ አልወደዱትም። ተሾምኩ። አውራጃ ገዢ ተባልኩኝ። ከአዲስ አበባ እንደወጣ ነው ነገሩ። ተሾሞ ሄዱ። አልሄድም አሉ እና ታሰርኩኝ። እምቢ በማለት ሆኖ። አዎ እንግዲህ አሁን እዚህ ላይ ነው ችግር የሚመጣው ከነዚህ በኋላ ከመጡት አገዛዞችና ከአፄ ኃይለ ሥላሴ አገዛዝ ጋር። ያን ጊዜ የታሰርኩት ይሄን ተናገርክ ተብዬ አይደለም። ይሄን ተናገርክ ተብሎ እሱ መናገር መብትህ ነው ይላሉ። ግን በኋላ አፄ ኃይለ ሥላሴ ሲሾሙኝ እሱን አልቀበልም ማለት ያ የጃንሆይን ትእዛዝ አልቀበልም ማለት ወንጀል ነው። በሱ ምክንያት ነው የታሰርኩት። የጃንሆይን ትእዛዝ አልቀበልም በማለት ዋናው ንግግሩ እያለ መንግስት የለም የሚለው እያለ። አዎ ይሄ ነው የነሱ ልዩነት። በኋላ አንድ ሳምንት እንደዚህ ከታሰርኩ በኋላ ያው ወደ ሌላ ቦታ በግዞት ትሄዳለህ አለበለዚያ ስለተባልኩ አይ እዛው ሄዳለሁ ብዬ ሹመቱን ተቀበልኩት በግዴ ነው። በኋላ ደርግ መጣና ገላገለኝ። በደንብ ጀስ አልሰራውም። ደርግ ደግሞ እንደዚሁ ይውረድ ብዬ ንግግር አደረግኩ፣ ጻፍኩ፣ ስልጣኑን ያስረክብ ብዬ። እሱም አልወደደውም ንግግሩ። የባልና የሚስት ጠብ መሰለው ወይ ምናምን እያሉ እንደዚሁ ነቀፉኝ። ወያኔም ጫካ ሆኖ ነቀፈኝ። በዚህ አጋጣሚ በዚህ መጽሐፎት በዛጭቦጭ መጽሐፎት ላይ ቀሪውን 40 ዓመታት ትንቢት የሚመስል ነገር ወይ ግምቶትን አስቀምጠዋል። ኢትዮጵያን ጎረምሶች ይጫወቱባታል ብለዋል። ሀሳቦትን ቀይረዋል አሁን ላይ ወይስ ምን ይታዩታል? እኔ እንግዲህ አብይ ጎረምሳነት አልፏል፣ ለማም አልፏል። ይዘው የመጡትም ሀሳብ የጎረምሳ ሀሳብ አይደለም፣ የሰከነ ሀሳብ ነው፣ የሰላም ሀሳብ ነው። ጎረምሶች ጠበኛነት፣ ጉልበተኛነት ነው፣ በለው ነው ዘፈናችንም የሚለው ገዳይ ምንትሴ እንደዚህ ያንን አሁን ወደ ኋላ የተውን ይመስለኛልና ይሄ የመጨረሻው ማድፈጥ ከሆነ ከዚህ በኋላ የኢትዮጵያ ሕዝብ ማያደፍጥ ከሆነ ከዚህ በኋላ የኢትዮጵያ ሕዝብ በነጻነት በአደባባይ ወጥቶ የልቡን በራዲዮም በቴሌቪዥንም መናገር መወያየት የሚችል ከሆነ ያ የኔ ትንቢት ይከሽፋል። እዚህ መክሸፍ እንደ ኢትዮጵያ ታሪክ የሚለው መጽሐፎት ላይ ሌላኛው መጽሐፎት ላይ ነው ተጀምሮ መክሸፍ የኢትዮጵያ በቃ እድሏ እንደሆነ አርገው ጽፈዋል። የተጀምሮ መበላሸት በጥሩ ሁኔታ ይጀምራል። ሲጀመር በደስታ ህዝቡም ይቀበለዋል። ከዛ መልሶ ወዲያውኑ እንደሚከሽፍ ጽፈዋልና ስለ መክሸፍስ እንዴት ያስባሉ? በዚሁ ጋር የጄ መጠይቆት እርሶ ምን አይነት ኢትዮጵያን ነው ሲመኙ የኖሩት?
አሜሪካ ለትምህርት ሄጄ የመቆየት እድል ነበረኝ። ተጠይቄም ነበረ። ቸኩያለሁ። እዚህ ኢትዮጵያ መጥቼ እንደው የምችለውን ለማበርከት ኢትዮጵያን እንደው ትልቅ ሀገር እንድትሆን አእምሯችን ውስጥ እኔ በቤተ ክህነት በኩል ነው ያለፍኩትና ትምህርቴም እንደዚህ አንዳንድ የኢትዮጵያን ከፍታ ውስጥ የነበረ ምኞቴ ነበረ። ያንን ይዤ ነው ስሮጥ የመጣሁት። ስሮጥ ስመጣ ምንድን ነው የሆነው? እነዛ ሽማግሌዎች ተማሩ፣ ሂዱ ፈረንጅ ሀገር ተማሩ ብለው የላኩን ሰዎች እኛ ተምረን ተለውጠን መጣን። መማር መለወጥ ነው። አንድ ሰው ተምሮ ካልተለወጠ አልተማረም። እዛው ካለ እዛው ነው። ምንም የተለወጠ ነገር የለም። መለወጥ አለበት ከተማረ። እኛ ተምረን ተለውጠን መጣን። እነዛ ሹማምንት አፄ ኃይለ ሥላሴ ሹማምንት እሳቸውም ጭምር እንዳሉ ቆዩን። ምንም አልተለወጡም። እዛ ጋ ነው ችግር የተፈጠረው። እኛ ተለወጥን፣ እነሱ ለወጡን። እነሱ እንድንለወጥ አደረጉን እነሱ ራሳቸው። እኛ ስንመለስ እነሱ ያ ሆነው ጠበቁን። አልተጣጣምንም፣ በጭራሽ አልተጣጣምንም። እና ችግር የተፈጠረው ኮንትራዲክሽን፣ ቅራኔ መፈጠር የተጀመረው በዚህ ምክንያት ነው እንጂ በዚያን ጊዜ ለቀቅ እያደረጉ አንዳንድ ሀሳብ እየሰሙ ለቀቅ እያደረጉ ቢሄዱ አፄ ኃይለ ሥላሴም የስልጣኑን ትተው ለልጃቸው ትተው እሳቸው ቁጭ ብለው የበላይ ጠባቂ ሆነው ቢሄዱ የተሻለ ሁኔታ ይፈጠር ነበር። እሳቸው በመውደቃቸው ኢትዮጵያ ምን አታለች ብለው ያስባሉ? በማሰብ ደረጃ ተዋረደች። ኢትዮጵያ በጣም በጣም ተዋረደች። እሳቸው በመሞታቸው በመውደቃቸው ብቻ አይደለም፣ ውዳቄዎች በመውጣታቸው ስልጣኑ ላይ እሳቸው ወንበር ላይ የወጡት ሰዎች የእሳቸው ሹሞች የነበሩት ወንበር ላይ የወጡት ሰዎች ከዛ በኋላ ደግሞ የወጡት ሰዎች የተቀያየሩ በጣም አበላሹት፣ አወረዱት፣ እንዘጭ አለ ነው። ያ ነው። እሺ ተመልካቾቼ፣ ፕሮግራሜን በዚህ ጨርሻለሁ። ሳምንት